9 መንግስት በልቷል ብራዘር። ድምጤ ጎርምሷላ እንዴ 9 ከግማሽ ይበላ አንዱ ብላረ መሰለ ከታይ ግን ትላንትና ያነሳው አጀንዳ በጣም ከባድ ነበር። ዛሬ ዘጋዋ። እውነት አወጣ ገባ። እውነት ከወጣ በኋላ ወደ ሌላ ነገር አንገባም። እንደዚህ አይነት ነገር ውስጥ መግባት አይመቸኝም። ገብቷል። ወደ ብሔር ሳይሄድ እዛው በነበረው ነገር ላይ እዛው የተፈጠረ ነገር ካለ እዛው ፋይንድ አውት አድርገው ይጨርሱ። ገባ። ብሔር ላይ ከሄደ ጥሩ አይመጣም በሚለው እዛው ይጨርሱ። ሐሳብም ሲነሳ ለሟች ቤተሰብ እኮ በጣም እኮ ሸክም ነው ታውቃለህ። በየጊዜው እየመጣ ግን ሐሳቡ የመጣው ከምንድነው? ከነበረው ሶሻል ሚዲያ ላይ ሰጣ ገባ የመጣ ይመስለኛል። ሌላው ቢሆን አርአይፒ ብለህ ነፍስ ይማር ብለህ የምታልፈው ነው። ገባ። እዚህ ጋር ግን የመጣ ነገር ስለነበረ አብሮ የተያዘ ነገር ስላለ እኮ ነው ሰው ቀውጥ ያደርገው። ስለዚህ በሰው ማትፈርድ እንኳን እንደዚህ ዘጋጋችሁት። ገባ። አየህ እኛ ወጣን ቶሎ ተናገርኩኝ። ከዛ በኋላ እግዚአብሔር ይስጠው ሞም የሚባለው መብረቁ የሚባለው ምናምን እቺ አምቡላንሷም ሄደን አምቡላንስን ብትሆን ነገሩን እንትን ለመቋጨት የሄዱበት መንገድ ቀላል አይደለም። በጣም አሪፍ ነው ያደረጉት። ኧረ እሷ ግን የከፋች ሴትዮ ነች። በስመ አብ። አይ በዚህ ዘመን አዲስም ትመስለኛለች ለሶሻል ሚዲያ ገብቶ የማውራቱ የማየቱ ሳይሆን የማውራቱ ላይ ብዙ ኤክስፒሪየንስ ያላት አይመስለኝም። አምቡላንስ ናት ትሄደዋለች አልኩ እስከ መጨረሻው። ማዳመጥ እኔ እኮ በቀደም በስርዓት ላዋራት ስለ እናት እንደዚህ ምናምን ስትል እኔ በጣም አፍራለሁ። ግን በስማ ገባች ለለ ንግግር አዴ ምን ያላወራችሁ ቆይታለች ልልሽ እኔ አላቃት አምቡላንስ ከኔ ጋር ግን ለመረጋጋት ሞከረች በሚገርም ሁኔታ። ሌሎቹ ሲያወራት በቃ ባረቄ የደነዘዘች ሰው ነች። በስማ ኦኬ የዕለት ተግባር ከሆነ በየቀኑ እየቃምክ ማታ የምትጠጣ ከሆነ በቃ የሆነ አይምሮ ውስጥ የሚቃረጽብህ ነገር አለ። ታስቀኛለች እሷ። የደነገጠ ፍየል ነው የምትመስለው። ለጠለጠች እንዲህ ሄደችብኝ። እኔ ደግሞ ስድብ አልወድም ታውቃለህ። አይ ደስ ይላል በእውነት። እና ሴትዮ ይከበሩ ነው ያልኩት። ይከበሩ። የሀረሮች ያዳምጣሉ አልኩ እኮ። አሁን ለምሳሌ ልዩነትም ቢኖረን አሁን ሄለን አዳማጭ ናት አልኩ። ኢቭን ጉቺ አዳማጭ ናት። ቤታዮ ራሱ አዳምጣለች፣ አዳማጭ ናት። ከዛ መልስ ይሰጣል። የዚህኛዋ ትንሽ ከሀረር የሆነ ቦታ ላይ መሆን አለበት፣ ለየት ያለ ቦታ። እነዚህ ወጥተዋላ ገብቷል። በርጫ የለም ምን የለ ኢትዮጵያ ከነበርጫው ናት ለካ። አሁን ሁለት ነው የሚሆንብህ። ቅምቀማቸው ከነበርጫው ማድረግ ያለው ይቺ ሴሿን በአንድ ጎን እንደዚህ እንዳራዳ ልጅ በአንድ ጎን ነው የምታጨሰው እያለች ትገባለች። ከላይ እስከታች ያልጠራችሁ ብልት የለም። ኧረ በስመ አብ ሄደችብኝ በላ። ጥለት ወጣለህ። ገባህ? እንደነዚህ አይነት ሰው ከባድ ናት። ትግባ እንደ እስቲ አምጡና ከጃፒ ጋር እንዲያው። ኧረ ማኛው ቤት መበላሸት ፈለክ እንዴ? ኧረ በስመ አብ ጃፒን ላስለጥልጠው አምጡልኝ። አይ እኔ አልሰማም ጥዬ ነው የምወጣው። ገብቶሃል? እኔ ክብሬን እጠብቃለሁ። አሁን በአሁኑ ሰዓት ብዙ ሰዎች እንዲስደባት ተሳደብ ስላሉኝ አንተ ራስህ መክረኝል እንዴ? አዎ እንዴ አንተማ አታረገው እንደዛ። አይ አሪፍ ነው ጃፒ። ከማህበሩም ያባርሩኛል። ገባ አልባሌ ማህበራችሁ ቆሟል። አይ ደስ እያለኝ ነው። ሶሻል ሚዲያ ላይ እናት ምናምን ማለት እየቆመ ነው። ቴንጋድ አሪፍ ነገር። ግን ያንተ ሴትዮ ትሳደባለች እኮ እኛ ጋር እኮ ከአባልነት ሰርዘናታል። ግን በውጭ ነው የምንገናኘው። የግል ጓደኛ ነች። ማንን ነው ያልኩት? የኔ ሰው ሴትዮ ማነች? ምን እየታወ አንድ ነው ያለች? ሌላ አለች እንዴ? ኧረ ነፍ ናቸው። አሁን እኮ አብዝቻለሁ። አይ አንዷ ዋናዋ
የምታስደንሰኝ? ሄሉ ጋማ እኮ በግል ነው አልኩ እኮ የግል ጓደኛ እናትህ ምናምን ትላለች አንዳንዴ። እና የምጠላው ስድብ የሸርሙጣ ልጅ የሚል ስድብ በጣም ነው የሚቀፋኝ። በጣም ስማ ግን እንትን ትናንትን መቼ ዕለት ነው አላየም እንዴ? እስራኤል ሀገር የተነሳውን አጀንዳ አትፈልጉት? አይ ሳያቸው ስግጥግጥ ያሉ ምናምን አይጥሙ ሰዎቹ ራሱ ስታያቸው ምንም ፋራ እንደሆነ ያስታውቃሉ። በምን ትገባለህ? አዩዋቸውና ላኩልኝ የሆኑ ሰዎች የሆኑ ምንድን ነው ደግሞ እስራኤል ነው እኮ ሀገሩ የሰው ሀገር ሌላ ማለች አንድ ታውቃታለህ? እያነቡስ ክስታ ከላይ አለችልህ ከላይ ያለ ቀሽቷ የምትባለው ቀሽቷ ያንተ ጀለስ ነይ። አሬ ጃፒ ፎንቃ ናት። ጃፒ ፎንቃ ቺት እያረገብሽ ነው ብያታለሁ። የለጋ ስትሆን 2 ደቂቃ ታለቅስና 3 ደቂቃ ትስቃለች። አይ ነው ያንተና ጅቦማ ሙድ መያዣዋ ናችሁ። በስመ አብ ነፍሳቸው አይማረም። ደሞ እኮ አለች ተንጨርጭራ ዋናዋ ብርጌድ ተንጨርጭራ ሌላ ቦታ እንኳን ቢሄድ ዘግቶ ቢወጣ እኮ ምንም አይመስለኝም። ከኔ በላይ የምታረቅ ሰው ጋር ሄደ። ከኔ በላይ የምታረቅ ሰው ጋር ሄደ። አንተ በጣም አሪፍ ልጅ ነበረች እኮ እንትን ላይ ኃይለኛ ፖለቲከኛ ነበረች እንትን ላይ ፌስቡክ ላይ እግዚአብሔር ምስክር ሳቤላ ሆና ነበረ የምታደርገው ቀሽቶ። እዚህ ቲክታክ ምን እንዳስነኳት አላውቅም። ልጅ ወለደች ገባ ልጅ ማሳደግ አለ ምናምን በቃ ሆድ ይብሳታል። አዎ ቤቲ ራሱ ታስታውሳታለች። ቀሽቷ ነይ ምንድን ያፈዘዘብኝ ነይ እስቲ እናቱ ነይ ድምፁ ውሽ ብላታያትም ጉንጯን አሳብጣ ቅም አርጋ ተገባና ይሁን ያስወጣው ላውራበት እሽትነት። አዎ ቺታ አርጎብሻል። እዚህ መኖር የለበትም እሱ። እውነት እንዴ በጣም እኮ ኃይለኛ ፖለቲከኛ ነበረች። ተተሽዋም ዳንስ ነው ሳቤላ ለምንድን ነው የሰደብሽኝ በቀደም? ያው ጀመረ እንግዲህ አየህ። አዎ ጀምሩ። ጥሩ ነው፣ ደስ ይላል። ጥሩ ነው። ለጥንጭልኝ ያለቅሳል ችግሩ አይችለኝም። ይሁንዬ ድንበሩ ነው ማስለቀቀው። አዎ ባንቺ ተቀንቷል። እዛ ቤት ሄለን እኔን ጥሎ እንዴት እሷ ቤት ይሄዳል ብላ ብሎክ ሁላ አድርገው ነበረ። አልቅሶ ነው የተፈታለ። አየሁት እኮ ቪዲዮን አየሁትኝ እኮ። አይ ይቅር በይኝ ብሎ ሰግዶላ ስንት ነገር ጊፍት ሰጥቶ ነው የተባሉት። እድሜ ላንቺ። እኔ እኮ ምንም አላደረኩም። ጨዋታ ብቻ እኮ ነው። አይ ጃፒን ጠብሰሽ ትንሽ ሄለንን ብታስቀኝልኝ ደስ ይለኛል። እንዳሳ ማኛው ድሮ ፖለቲከኛ ነበረች እንዴ ሳቤላ? ኃይለኛ ወረኔ ማቃት ጣና እያጨሰች ምናምን የባልቃ መስላት ልጭ አመጣ ነው እዚህ ማቃት። አረ እግዚአብሔር ይሁን ያቀኛል። ዳፊ ካንተ የበለጠ ይሁን ያቀኛል። እንዴ ብዙ ሰው የሚያውቃት በፖለቲካ ጉዳይ ነው። ቲክታክ ትንሽ ፖለቲካ እሷ እኮ ምንም አታውቅም ከመሳከመጮት ውጭ ይሁን። እዚህ ነዋ ምን አድርገው እንዳመጡብን ባላቅም የቲክታክ ትሬንዱ ጋር ትንሽ በተለይ ካንተ ጋር አንተ እየናፈካት ይመስለኛል። ለብሶ ጨዋታ እኮ ነው፣ ሌላ ነገር የለንም እኮ። ይሁን ግን ወደዛኛው መንደር ነው ዲፕ ያለው እንጂ የገባለት እንጂ እኛ ጭዌ ብቻ እኮ ነን። አይ ነው ጃፒነት ግን አይመችሽም? በሀሳብ አይ ይመቻል አሏሽ። እስቲ ውሰጂና አስጨልልልኝ ያችን ሴት እንደው በመጣ ቦልኬው ነበር እኮ እናደኝ። አንቺን ይቀባበሏል እንዴ? አንተ ሆዴውክ እንዴ? አይደለም የወታደር ጥያቄ አይደለም። ፈትቼዋለሁ። ሆዴ ጥሎልህ እንዴ? አጋባበት እንዴ? ያቺን ቦልካ ነበረ ፈታች።
ቀሽቷም አንፎሎ አርጋ ቦልካ ነበረ። አይ እሷ አይቦልከችው በሌላ መንገድ ነው። እሷ ፎንቃ ገብቶላት ነው። አንቺ በምንድን ነው የቦለክሽው? በቤታ ጉዳይ ነው። በማ በቤታ ጉዳይ ምን ተፈጥሮ? አሩን ነው ምን ነግራው እንደሆነ አላውቅም። መጣና ዘራፍ አለብኝ ምንም ሳይጠይቀኝ። ከአንቺ ጓብለሽባት ነበር? አይ ያኔ ባሏ የተሳደበው ማለት ነው። ይቅር ማለት አለባት ማለት ለምን መጥፎ ነገር ታስተምረዋለች ባሏን ገባ? አረ በቃ አንቺ ፍቺ በዛ ሙዱ የሌለ ሰው አናወራ እንጂ በሌላ ነገር አይደለም ነው በዛ ነው። እሱ ደግሞ ፎንቃይ ስለሆነ ቢቆጣሽም ችግር የለውም። ባለው እንጮት ይሁን አይ ነው ፎንቃይ ስለሆነ ቢቆጣሽም ችግር የለውም እያለ ሳሚ ራስቸዋለሁ እኔ ተቸዋለሁ። እሺ ዛሬ አጣጭም አንተ ቆርቆሮ ዛሬ ቆርቆሮ ለቀማኝ ግን ቀምቃሚ ሰው አይጣለም። የሚገርማችሁ ማለው የሆነ ክፉ መጠጥ አለ። እግዚአብሔር ከሱ ጋር ጌም ተጫውቼ የምቀጣውን ነገር ነው የምፈልገው ዮኒዬ። አረ በሚገባ የምቀጣውን ቅጣት የምቀጣውን ቅጣት ነው የምፈልገው። አይ በሻት ሲቀጣጡ አላየሽም እንዴ? ከሄለን ጋር ያሷ የፎንቃ ዘፈን እኮ ነው የምትከፍትለት። ቀላል ዲጄ ናት ደግሞ ከፍቶላታል እልሃለሁ። አልጀመርኩም ነበር ምናምን ፍጹም ጨዋታ ምናምን የሚል ነው የምትከፍትለት። ስማ ዮኒ ሳቤል ላይ የሆነ ርካሽ መጠጥ አለ በቃ ሆድ የሚያስብስ እሱም ስጠጣ ቀጥታ ቲክታክ ላይ ነው የምትገቡ። ልክ እንደዚህ ያ ቃሉ እኔ ደብቄም አላውቅም። መጠጣውን ነገር ሄኒኬን ነው አሳያቸዋለሁ። እንደውም ብዙ ጊዜ ዋርኒንግ ይሰጠኛል። እንደውም እሱ ነው የሚያስለቅስ። እኔ ምንም ነገር ከተደብቄ የማደርገው ነገር የለም። ፊት ለፊት ይዤ ነው ይሄን ነው የምጠጣው ብዬ ነው ማሳየው። እሱ ነው የሚቀመቅምልሽ ቆርቆሮ እየደበቀ ቆርቆሮ ምንድነው አሁን እሱ ቆርቆሮ እየደበቀ አለች። እኔ ደግሞ እስከማውቀው አንተም ሄነሲ ነው የምትቀመቅመው። አሁን ነው ቆርቆሮ ነበር። አሁን አልፎለት ነው። ሄኒኬን ማለት ጀምሯል። ደግሞ ኮፒ ማድረግ ጀምሯል። ሄኒኬን ስማዮሊ ሄኒኬን ትላለች። እዚህ እኮ አንድ ሄሮ ነው ሳቤላ ሄኒኬን። እኔ እንትን አልጠጣም። ይሄ ፈሳሽ ነገር እኔ አሲር ነው የሚመስለኝ። እፈራለሁ። አልጠጣም እኮ እንደዚህ አይነት ነገር። ይሄ ውስኪ ምናምን በቀደም ሄለንን ጠየኳት እኮ ዮኒ በኩባያ ይዞ የሆነች የሚልሳት ነገር አለ አለች። ዮኒማ ጠጥቶ አያውቅም መጠጥ አለች። ቢጠጣ በስክሪኑ ነበር ሾልኮ ወጥቶ ነበር የሚያንቀራለች። እውነቷን ነው። እሱ ምንም ጥያቄ የለው። መሰከረችልህ። ግን አይገርም ከድሮም አይጠጣም አለች። ጣኔ አይመቸኝም። አይ ስለማልወድ እምልህ ለምን መሰለህ እንዳልኩ የሌለን ባህሪ ያውጣዋል። ደማኒክ ነገር ስላለው በተለይ ሶሻል ሚዲያ ላይ ደግሞ የሚቆይ ነው። አንድ ቀን እንትን የሚል አይደለም። እየቀመቀምክ አንድ ቀን ብትስት አለቅ። ያቺ ነገር ሪከርድ ተደርጋ እስከ ወዲያኛው ትላስበታለና ዮኒ ኃይለኛ ጠጣው ከተባለ እኮ ስሪ ሄኒኬን እኮ ነው። ያንቺ እኮ ችግር የለውም። ከለቅሶ አታልፊም። ችግር የለውም። እንዴ ዳንሷን ሳይተዋል አጭር ሩብ ጉዳይ ለፓንት ትለብስልሃለች ቀሚስ ቂጧን አዙራ ትወቅተዋለች በባቡሬ ዘፈን። አዎ እና ገብቷል። ለዛ ነው በተለይ ቀምቀማው ምንድነው ወደፊት ፈላዎች ምናምን ቢያዩ ይሄን ዳንስ አልተመቸህም ወይ በለው። ቀላል እንዴ ዞራው ነበር ስደልስለት የነበረ በቀን 3 ሁሉ ያስቀይራት ጀመረ እኮ አንተ። አዎ አሁንማ ልባቡላ እየገዛች ነው። እድሜ ለሱ አዳዲስ ልብስ። አሬ ምን ቢሆን ጥሩ ነው መሰለሽ እንዳሳብ የሷ ሙድ ባንቺ መልክ ላይ ቢሆን ኖር አለ ለምን ፊሽካ እየነፋ ዳንስ ያወዳድርን ከዚህ ሁሉ ማን ይመችሻል? እነ ጅቦም ጀለሶችሽ ናቸው።
ያ ጅቦን እኮ ነው በቪዲዮ ድሮ እኮ ነው የማውቀው። ዮኒዬ ጅቦ ይመቸኛል። አዎ ጅቦ በጣም አሪፍ ልጅ ነው። ሌላ አዲስ ካሉት ማን ይመችሻል? አዲስ ከመጡት ዲቦ አሪፍ ልጅ ናት። ዲቦ ሙድ አላት አሪፍ ልጅ ናት። ያ ኦኬ። ሌላ ሁሉ ነገር የሆነው ነገር ሺ ዲዘርቭ እንዴ ታረቅና አንዴ ሳሪ አንዴ ተጣለን ታረቅና ተጣልታችሁ ነበር ደግሞ ቀውጢ ጦርነት። ኧረ ግደለኝ። አይሆንማ። መቼ በቅርብ ሰው ያስታረቀን ሽማግሌ ገብቶ ምናምን በቅርብ አይሆንም። በቅርብ አንዴ የእህትና የወንድም ጥል ነው የተጣላ ነው። ኧረ ምንም ብትል በአንተ አጨክንም እሷ። ኧረ እኔም በእሷ አልጨክንም ከዚህ በኋላ። አይ እኮ ምን አትሳደብ ምን አትል። ግግም ብላ የሆነ ነገር ከወደደች አትሰማም እንጂ ከዛ ውጪ ትወድ እስከ ጥግ ነው አይደል? ዮኒዬ እኔ አዎ ችግር አለ እሷ ግን አንተንም እንደዛው ነው። እምወድህ እስከ ጥግ ነው። አንተንም ታውቃለህ አይደል ዮኒ? አይ እንደ ጃፓ አይሆንም ግን ይሁን። አይ ታውቃለህ ዘንድሮ ተነስተብኛል። የፈለከው ባይገባኝም አሁንማ ገባኝ እኮ ያንተ ጉዳይ በምን መሰለ? ሀረሮች በቃ ከአንተ ሙድ ጋር ይሄዳሉ። ሀረር ልጆች በጣም ይመቸዋል። ለዚህ አይደል እኔ ልጥፍ ያልኩበት። ያ እንዲያውን ሳይ እኮ በሙሉ ሳይ እንደው ከጉቺ ጋር ነው ትንሽ የቴክኒክ ብልሽት ያለው እንጂ ከሌላ ጋር በሙሉ ተግባብቷል። ጃፒ ከሀረር ልጆች ጋር ኖር ያለው እኮ ነው ሀረር። በእውነት ያው ሀረር ድሬዳዋ ቁም ነገር አንዴ አሰበ ተፈሪ ምናምን ኦኬ። እና አይ በእውነት በቃ አይ ተግባብቷል። የምስራቅ ሰው እኮ ይመቻል። ስማ ባህሪያቸውን ካወቅ አሁን ነው ይሳደባል። የሀረር ልጆች ከባድ ባህሪ የላቸው። ዮኒዬ በጃፒን ጠይቀው እስቲ ለምንድን ነው አሁን ጣሊያን ሀገር ለኳስ የማይመጣው ለምንድን ነው? ይኸው ጠይቂው እናቱ። እኔማ ብዬ እምቢ አለ። ልታስቀሪ ነው እዛ ይለኛል። እኔ አላስቀረው አልመጣም። እናቱ ምን ሀሳብ አለ? ከመጣስ የት ነው የሚያርፈው? ከመጣማ 5 ስታር ሆቴል እዚህ አጠገብ ያለ ከቤትሽ? አዎ ቤቴማ ከነሚስቱ ከመጣ ቤት አለው። ምን እማናውቀው ሚስት ከየትና አምጪለት ወይ ደግሞ ሁኝለት። ከየት ነው የምናመጣው? እንግዛለታ በቃ። ሄለንን ይዘው ይሄድ ከፈለገ እንዳሳ። ኧረ ተው ዮናስ ተው አታፋጀን። ወይ ቀሽቷን ይዘው ይሄድ። ቀሽቷ ጣለ ይሁን ቀምቅማ እኮ ረስታናለች። ሚውት ነሽ አዮኒዬ። ኖ በዛ ሳይሆን ሁለታችንም ቆርጠጥተን ደግሞ ገደል እንግባ። እንዴት ያይዘን ደግሞ ጉድ እኮ ነው። እውነት የሆነ ሹፌር አለ ሳርቹ አለ ሹፌር አለ። እርግጠኛ ነች ሙሉ ስፖንሰር ትሆኛቸዋለሽ? አዎ ሙሉ ስፖንሰር ሆናቸዋለሁ። በቃ ከሄለን ጋር እንመጣለን። ሳራ ከሄለን ጋር እንመጣለን። የት ሀገር ነው ያለሽው ማሬ? ጣሊያን። ጣሊያን። ኳሱ ጣሊያን ጋር ብለዋል። ሰምተሃል? በአንድ አፍ ከሄለን ጋር ብለሃል። በአንድ አፍ ሂዱና በቃ ጉድ አድርጉ። ይሄ ህዝቡ ጉድ ይበል። ጊዜ የላትማ ሳራ ስራ ነች። ችግር የለውም። ምንም እረፍት ትወስዳለች እናንተ ከመጣችሁ። እረፍት አትወስድም እንዳይዘጋም እሷ ስራ። አንድ ቀን ወስዳለሁ እረፍት ለእናንተ አንድ ቀን። በአንድ ቀንማ አይሆንም እንዴ? ለሳምንት እነሱ ይዝናኑ። ዮኒዬ እኔ ስራዬን እሰራለሁ እነሱ ይዝናኑ። ገባ ወጣ እያልሽ ማየት ትችያለሽ አይደል እናቱ? ገባ ወጣ እላለሁ። እንደዛ ነው። ሰምታ አይ ከምር ግን ኳስ አትሄድም ነው? አልሄድም። ዮኒ ለምን የግል ህይወቴን እዚህ ሚዲያ ላይ የራሴ ምክንያት አለኝ። ብራዘር በድብቅ ነው አንተ ጭቡቴ ደስ የሚል የምትሰጠው ነገር አለ። ልክ አለው እኮ ለሶሻል ሚዲያ ሆዴ ስንት ዓለም እያሳየን አንተ ግን ትቀልድብናል።
ተማልተረው ራሱ ያስታርቀናል መልሶ ያጣላናል። ደግሞ ተጣላችሁ እንዴ? አልተጣላንም እኮ አሁን ታዲያ ምንድነው ዳር የምትለው? አይ ወዴ ስንት ታሪክ እያሳየን እንዴት አንተ ዝም ትላለህ? ይሁንዬ ሄለን ከሄደች ይሄዳል እኮ አሰበክ ጦርነት፣ ሶስተኛ ዓለም ጦርነት አንዳቸው ዩቲሽን በዚያ አነሳሽ እስካሁን ጸጥ ብለሽ ነበር። አዳማጭ ነኝ እኔ እኮ ብዙ ጊዜ ይሁንዬ ብዙ አላወራም አዳማጭ ነኝ። አይ በእውነት እኔ ምንም አልጠጣውም። አሁን ሄለን ከሄድሽ ሰምተሻል፣ ቀሽቷ ትመጣለች፣ ይለይላቸዋል። በጃፒ ጉዳይ ይለይላቸው። አይ እኔ ወንድሜ ነው እሷ ፎንቃ ይለያል እኮ እኔና እሷ። አይ ሁለታችሁም በፎንቃ ነው የምትወዱት። ይማ ጥያቄ ነው ሁለታችሁ። ኖ ያቀበታል። እሷን ለማስቀናት ሲፈልግ አንቺ ጋር ነው ከጭም ቢለው ይሁንዬ እኔ ታውቃለህ ሚዲያ ላይ በራሴ ሙድ ነኝ እኮ ታውቃለህ አይደለ? አዎ አውቃዋጭ ነኝ እኔ በራሴ እኮ ነው ጃፒ የምትመጪው። አሱም እርግጠኛ ነኝ ይሁንዬ ጃፒ ተደብቆ ይመጣል። ጣሊያን ታያለህ ቱ በለኝ። ሰምተናል። የቀሽቷንባ የማያልቅምባ ነው የማያልቅምባ የታታል። አንድ ቀን ደመቀ መኮንን እናፈቅራለሁ ብላ ስቅ ብላ አንተ አላልኩም እንደዛ አፈቅራለሁ አላልኩም። የቅንድቧ አይላሽ ሁሉ እስከሚዞር ድረስ ይሁንዬ እርሜና እንደ አይላሽ ባረግ ይሁን ራሴ እኮ ነኝ ያዟዟርኳት ታውቃለህ። ጭራሽ ፕሮፋይል ሁሉ ተደርጎልኛል አንዳንድ ቦታ እንግዲህ። ኧረ በጣም ደስ ይላል በእውነት እውነቴን ነው። አይ ጃፒ ትለያለሽ በዚህ ባህልሽ ብራንድ ነሽ። የእውነት ከሆነ ይሁን አይ ጨዋታ ያውቃል። አንዳንዴ በማያውቀው ነገር መጥቶ ጓ ሲልብ ደግሞ አየህ አንተም ጓ ትላለህ እንጂ ደግሞ ቂም አናውቅም እኛ ታውቃለህ አይደለ? ይሄን ያርሽር እናንተ ጋር ቂም የለም። ያ ብዙ የለም። አንዴ ቻው በቃ ይሁን ቻው ሁላችሁም ቻው ጃፒ። እሺ መልካም ጊዜ ሁሉ ቆንጂዬ ቻው ቻው ስራ ላይ እሺ ሸቂ እና ማኛው ሰውየውና የሁለቱን ነገር ማወቅ እንፈልጋለን። የማን ግን እኔ ቀሽቶ አንድ ጥያቄ አለኝ። እሺ እኔ የፈለገ ቢሆን ለሄለን አሳልፈሽ ተሰጫለሽ ጃፒ? የማይሆን ነገር እኮ ነው ስታስብ። እንደው የፈለገ ቢሆን ለሌላ ስጭ ለሄለን ያገሬ ልጅ ናት ተዋት። አረማውን ነገር ነውና አንቺ ያለሽ ቬሎ አርጋ ስንት ነገር ስትል የነበረች። አረ ይመቻችሁ። እኔ በራሴ ሙድ ነኝ። ይሁን ታውቃለህ። አይ መውሰድ አለብሽ ደስ ይለኛል። አይ መውሰድ አለብሽ ጃፒሻ፣ አንቺ ነው መውሰድ ያለብሽ ብዬ ማስብ ኖ እሷ ትጓን ተያዝ እንትና ቀሽት ሩቅ ነች። አረ እሷ ገፋ ቢል ብታለቅስ ነው ችግር የለም። ያሉት ይሁን እሷም ጀርባ እኔ ለን እኮ አቅርብ ነኝ አንድ ሰዓት እሷ ጋር ሄዳለሁ እያለልሽ እየቀወጠው ነው ሰሞኑን። አንቺ ትቀልጃለሽ እንዴ? አየሁት እኮ ባየኋቸው እኮ ሰሞኑን እመጣልሻለሁ እያለ ቀውጥ እያረጋ እንዴ ሰሞኑን ስንት ልብስ ምትቀይር ጣል ስላደረኩት እንጂ ይሁንዬ ጠብቀው ነው ድንበር አይስትም ነበር። እኔ ራሴ ነኝ የሰደርኩት። አዎ አንቺ አስደፈርሽ። የኳሱ ጊዜ ነው በቃ እዛም ሄደው አሁን ገባኝ ጃፒ። አረ ግደለው ወደ አሁን ገባኝ እዛ የምትሄደው የኳሱ ጊዜ ሄለን ጋር። እኔ ግን ቢገናኙ ደስ ይለኛል። አይገርምም? እግዚአብሔር አይቀርም። ደግሞ እሷ እንዳለ በሰነድ ነው ቁጭ የምታረገው። ቢክድ ራሱ አይችልም። መካድ ራሱ አይችልም። ሻወር ሲወስድ ጠብቃ በፎቶ የሆነ ጠባሳ ታነሳና የትም አባት እንዳይነቃነቅ ነው የምታረገው። አለቀለት። ከዛ በኋላ እስከነ ሰነዱ ነው ዱቅ የምታረገው። አለቀለት። እንትን ላይ ጠባሳ አለ አይደል እንዴ ብላ ተለቀበታለች። ከዛ አንዲ ተምቶ ሳይሆን በግዱ አሁን ደህና እኮ ተታቷችሁ ነበር። አሁን በግድ ካልሄደችብኝ እያልክ ነው። ግን ተው
እውነቴን ነው። አንተ እሷ ጋር ሄደህ ደስ የሚል ጊዜ ነው የምታሳልፈው። ከዛ ግን አንድ ነገር ተነፍሳለሁ በል ኤልዬ እያልክ ነው መኖር ያለብህ። ከዛ በኋላ የኔ ቆንጆ ኑሪ እያልክ አንድ ነገር ተንፍስ። ከዛ በኋላ ይኸው ኧረ የተወለደበትን ቀን ነው የምታስቆጥረው። ይኸው ጃፒ ማለት እኮ ያለች ስማ እንደው ዮኒ ስትስቅ ስትጫወት እንጂ እንደው የሆነ ተንኮል ምናምን አስባ ይመስላል። ያኩ ዝም ብላ ስትቀልድ ምናምን እንደዚህ አንዳንድ ነገሮች ማለት አንዳንድ አሉ። የእውነት ዱባይ ያሉት መከረኞች ትክክለኛ ያመጣችው ነገር አለ። ግን እኔ እኮ እንደማጠላኝ የማውቀው ስም ስትጠራ ራሱ ዮኒ እያለች ነው የምታወራው። ያ እንዴ ክፋት ያለባት እኮ አጠላም አውቃለሁ። ግን አንዳንዴ ምላሷ ጥግ ድረስ ይሄዳል። እሱማ እንደ ሁላችንም እንደምናረገው እኮ ነው። ነው አይ ጥግ ድረስ አትሄድማ። የሚዲያውን አይነት የምትወደው ሰው ሲሆን የሆነ የምታስቀራት ነገር አለች እኮ ለባህሉ ድምቀት ገብቷል። ዮኒ ነው የምትለው ገደላል እና እንደማጠላኝ አውቃለሁ። ግን አንዳንዴ የምታልፈው ነገር ለሷ ያረር ላይ ስለሆነች ጣጣ ስለሌላ ሊሆን ይችላል። ሌላው ግን ያ ካልቸር ያ ባህል የለው። ስለዚህ ሌላውንም በተወሰነ መልኩ ማየት ጥሩ እንደዛ አምናለሁ። እኔ ምን መሰለ ሰውን ልጅ እንደየሀገሩ ባህል ነው የምትቀርበው። አሁን ለምሳሌ የሆነ ቦታ ላይ ገጠር ውስጥ ስትሄድ የዛ አካባቢ ባህልና ሌላ አካባቢ ያለው ባህል በፍጹም የተለያየ ነው። ገብቷል። ሰው አስተዳደጉ ነው እንትን የሚኖረው። እኔ ደግሞ በየቦታው ስለዞርኩ የሁሉንም አኗኗር ስለማውቀው ከሁሉም ጋር መግባባት እችላለሁ። እኔ ጋር ሰዋውን ተጣልቶ ለመታረቅ የማይከብደው ዮኒ ማኛ ቤተሰቤን እንዲህ ብሎብኛል አይደል፣ እኔን ሰድቦኛል፣ እኔን አጣጥሎኛል ይላል እንጂ ገብቷል። ቤተሰቤን ልጆቼን ነክቶብኝ ከበዛ ነው የተጣላው ብሎ ለመታረቅ የሚከብደው ሰው የለም። እኔ የሚከብዱኝ ሰዎች አሉ። ያ ነው ልዩነት። ገባ that's big problem። ዮኒ ማኛ እኔን ሰድቦኛል እንጂ ቤተሰቦቼን ሰድቦብኛል ብሎ የሚመጣ ሰው አታመጣም። so that's the reason why ብዙ ጊዜ ችግር ይሄ ነገር ሰው ልጅ በተለያየ መንገድ ስሜታዊ ሲሆን ብዙ ነገር ሊነጋገር ይችላል። የጭካኔ ንግግሮች ደግሞ ሰውን ሌላ መንገድ ውስጥ እንዲገባ ያደርጋሉ። ገባ አንተም አንዳንድ የተናገርከው ነገር ሰውን ስሜታዊ ሊያደርግ ይችላል። አንተ ባለፈው ብለሃል ስሜታዊ ያደርጋቸው ቤተሰቤን የነኩብኝ ራሳቸው ነው። ገብቷል። መንጫጫት ይችላል። እኔን አሁን ዮኒ ማኛ 10 ጊዜ ሙት ብባል ስቃል። ገብቷል። ምንም በረኪና ጠጣ፣ ዝንጅብል ጠጣ፣ የአይጥ መርዝ ጠጣ ብባል ስቃል አልናደድ። እኔ ግን እንዳረዳዳችሁ ነው። እኔ ግን በተረዳው እኔ እንደዛ ነው። ገብቷል። አሪፍ ልጅ ነች ማኛው። እኔ በተረዳው አንተማ ፎንቃ ናት አባቴ አውቃለሁ። ልትነግረኝ ነው ምናልባት እናንተ ትንሽ የምታዳንስ ከባድ ኬስ። አሁን እኔ ዛሬ አልደንስም ብዬ ነበረ። እባክሽ ብያት አብረን እንዳንደንስ ደግሞ። አዎ ጃፒን ቆማ ያስደነሰች ብትኖር ሄለን ብቻ ናት። ስለዚህ የሚመቸው ቦታ ላይ እኮ ሰው ይመቸዋል አይደል? የሚመች ቦታ ላይ አንተ አይመችም። አሁን ካንተ ጋር የምትጫወትበት የጨዋታ ዘይቤ ያለ በዛ መንገድ በልክ ባለው መንገድ አብረን እንጫወታለን። ከቀሽቷ ጋርም እንደዚህ እኮ እንጫወታለን። አሁን ተቦላልከናል። አጠገቤ እንዳትደርስ አጠገቡ አልደርስም፣ ችግር የለውም። አሁን ከሄለን ጋር ደግሞ በቃ በሚጫወተው ጨዋታ የሚያጫውት ነገር ሲመጣ አብሬ እጫወታለሁ። ምንድነው ችግሩ? አዎ እሱማ ማን ችግር አለው አለ ማን ያለ እስቲ ንገረኝ። ከዛ በፊት የነበሩት ጓደኞቼ ጋር እናከን ምናምን እያልኩ ስሰዳደብ ነበር። ከዛ ደግሞ ንቀልልና ጨዌ ከሚችሉ ሰዎች ጋር ምናምን ትቀላቀላለህ። ደግሞ ገብቷል። እንደየሰፈሩ ነው። አይ ጥሩ ነው አልኩ እኮ። አሁንም የምልህ ምንድነው ግን እኔ የምመኝልህ እንደ ሐሳብ ቀሽቷል። እኔን ከጠየቅ ዮኒዬ ረጦሴን ቦታኝ እዛው ቆርቆሮና ታልፎ ይተኛም ቆርቆሮ ምኑ ነው የተሸጠው? እኔ ከጠየቀኝ የምመኝልህ ቀሽቷል ነው። ግደለኝ። ቀሽቷ ራሷን ማቆሚያ ቃታት ሴትዮ። ከዚህ በላይ እንዴት ትቆም?
ዮኒ እኔ አልሰካራም እኮ አድርጎኛል። እኔ ሶስት በቃ ጠጣው በቃ ሰከሩ ከተባለ 3 የኒኬን እኮ ነው የምጠጣው። ያንቺ ደስ የሚለኝ ደግሞ እያየንሽ ነው የምትቀየሪው። በቃ መንገድ አይደለም ዮኒዬ። ለማንኛውም የሚመቻችሁ ያራዳ ልጅ መልካም ጊዜ። እኔም ልወጣ ነው። ኦኬ ፒስ ብራዘር። ጋሽትዬ ይመችሽ እናት። በቃ እሺ የሆነ ነገር ማለት አለብኝ ቤተሰብ በአንድ ጉዳይ ላይ በእውነት የደበረኝ ነገር አለ። ጃፒ ትላንት ሄዶበታል። በተለይ እስራኤል ሀገር በመጀመሪያ ኢትዮጵያውያን የእስራኤል ዜጋ አላችሁ እንጂ እስራኤላውያን አይደላችሁ። አሜሪካም የምትኖሩ ኢትዮጵያውያን የአሜሪካ ዜግነት አላችሁ እንጂ አሜሪካ አይደላችሁ። እስራኤል ሀገር ላይ ጴንጤዎች አይኑሩም ብሎ ሰላማዊ ሰልፍ መውጣት በእውነት አዝኛለሁ። ምን ማለት ፈልጋችሁ ስላልገባኝ ተግባባን። ምን ማለት ነው?